ሰላም ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ትጡ ክለባችን ይመለከቱ አሁን አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ ኤድዋርዶ ካማቪንጋ የማስፈረም ከፍተኛ ፍላጎት ቢኖረውም ተጫዋቹ በሪያል ማድሪድ ለመቆየት መወሰኑም ተገለጸ። ክሬሴንሶ ሰመርቪል ለማስፈረም ግን ማርከስ ራሽፎርድ መልቀቅ ይኖርበታልም ተባለ። ዩናይትድ በክረምት የዝውውር መስኮት ሁለት አዳዲስ አማካዮችን ማስፈረሙ ይታወሳል። አንድሬ ሳንቶስን ከቼልሲ እንዲሁም ዩሪ ቴሊማንስን ከአስቶን ቪላ ዩናይትድ ማዘዋወሩ ይታወቃል። ዩናይትድ አሁን ለሶስተኛ አማካይ ዝውውር እየተዘጋጁ ሲሆን የክለቡ ባለቤቶች የፈረንሳይ ቡድን እና የሪያል ማድሪድ አማካይ የሆነው ኤድዋርዶ ካማቪንጋን በራዳራቸው ውስጥ ማካታቸውን ፋብሪዚዮ ሮማኖ ይፋም አድርጓል። ሆኖም እንደ ዝውውር ኤክስፐርቱ ገለጻ ከሆነ ካማቪንጋ በማድሪድ መቆየት እንጂ ወደ ዩናይትድ መዛወርንም አይፈልግም ብሏል። ካማቪንጋ በማድሪድ የመቆየት ፍላጎት አለው ያለ ሲሆን ሮማኖ በዩቲዩብ ቻናሉ ላይ እንዲህ ሲልም ይናገራል። ዩናይትድ ገና ስራውን አላጠናቀቅም፣ አዲስ አማካይ ማስፈረም ይፈልጋሉ። ማምጣት የሚፈልጉት የተከላካይ አማካይ መሮጥ የሚችልና ለአማካይ ክፍሉ አዲስ ጉልበት፣ ትኩስ እግሮችን መስጠት የሚችልም ተጫዋችም ነው ብሏል። በቀደመው ቪዲዮ ላይ እንደነገርኳችሁ ዩናይትድ ከሮማ ፈረንሳዊ አማካይ ማኑ ኮኔ ወኪሎች ጋር ግንኙነት አድርጓል። በአሁኑ ሰዓት ንግግሩ ከተጫዋቹ ወኪሎች ጋር ብቻ ሲሆን ከሮማ ጋር ግንኙነት አልተጀመረም ብሎም ዩናይትድ የትኛውን ተጫዋች ማስፈረም እንዳለበት ከመወሰኑ ፊት ጥቂት አማራጮችን እያጤንም ይቀጥላልን ብሏል። በስብሰባዎች ላይ በውስጥ የታሰበው ሌላኛው አማራጭ ኤድዋርዶ ካማቪንጋም ነው ብሎም ስለዚህ ካማቪንጋ ማኑ ኮኔ መሮጥ የሚችል በቡድን ጥንካሬና በአካላዊ ብቃት ሊያግዝ የሚችል የተከላካይ አማካይ ነው ዩናይትድ እየፈለገው ያለውም ብሎም ነገር ግን ካማቪንጋ በዚህ ክረምት ማድሪድ መልቀቅ አይፈልግም ሲል ፋብሪዚዮ ሮማኖ ተናግሮታል። ክሬሴንሶ ሰመርቪል የማርከስ ራሽፎርድ ተተኪ ሊሆን ይችላል ተባለ። ሮማኖ እንደገለጸው ከሆነ የስታሙ ክንፍቶች ክሬሴንሶ ሰመርቪል ወደ ኦልድ ትራፎርድ የሚዘዋረው ማርከስ ራሽፎርድ ክለቡን የሚለቅ ከሆነም ብቻም ነው ብሏል። ሮማኖ የዞም ስለ ሰመርቪልን በዩቲዩብ ቻናሉ ላይ እንደዚህ ሲል ይናገራል። ሰመርቪል ወደ ዩናይትድ መምጣት በራሽፎርድ ሁኔታ ላይ የተመሰረተም ነው። ራሽፎርድ ባለበት ሁኔታ ዩናይትድ በዚያ ቦታ ሌላ ተጫዋች ማከሉ ከተመጣጠነ በላይ ሊሆንም ይችላልም ብሏል። ምንም ነገር ከግምት ውጭ ማድረግ ባልችልም በአሁኑ ወቅት ዩናይትድ ከሰመርቪል ወኪሎች ጋር ንግግር ያደረገው ከረጅም ጊዜ በፊት በሰኔ ወር ነበርም ብሏል። ነገር ግን ለዌስትሃም እስካሁን ምንም አይነት ይፋ ጥያቄ ወይም የዋጋ ማቅረቢያ አላኩም ብሏል። ስለዚህ በአሁኑ ወቅት ምንም አይነት ድርድር ወይም ቀጥተኛ ግንኙነት አልተጀመር ሲልም ፋብሪዚዮ ሮማኖ ተናግሯል። ሰመርቪል ከታጩ ስሞች አንዱ ቢሆንም ይህ ሊሆን የሚችለው ራሽፎርድ ከዩናይትድ ከለቀቀ ብቻ ነው። በአሁኑ ሰዓት የሰመርቪል ዝውውር የደረሰበት ወይም የተቃረበ ነገር የለም። ምንም ተጨባጭ ነገር ስለሌለ ይህንን ግልጽ ማድረግ እፈልጋለሁ ሲል ፋብሪዚዮ ሮማኖ ተናግሯል። ማርክ ካሳዶ ወደ ዩናይትድ የመዘወር እድሉን ውድቅ ያደረገ ተባለ። ግሪን ቤል እንደዘገበው ከሆነ የባርሴሎና አማካይ ማርክ ካሳዶ በዚህ ክረምት ወደ ዩናይትድ የመዘወር ፍላጎት የለውም ተብሏል። የ2 ዓመቱ የስፔን ብሔራዊ ተከላካይ አማካይ ካሳዶ ባርሴሎና ለመልቀቅ ፈቃደኛ ቢሆንም ወደ ማንቸስተር ቼልሲ ወይም ማንቸስተር ሲቲ የመሄድ ፍላጎት የለም ብሏል። ቤሊ በዘገባው ላይ እንዲህ ሲል ይናገራል። ዩናይትድ ካሳዶን ለረጅም ጊዜ ሲከታተሉት የነበረ ሲሆን በዚህ ክረምት አማካይ ክፍላቸውን መልሰው ለመገንባት በሚያደርጉ ጥረት በውስጥ ስብሰባዎች ላይ ስሙም ተነስቷልም ብሏል። ዩናይትድ በዚህ ዝውውር መስኮት 3 አማካዮችን ለማስፈረም አቅዶ ነበር። እስካሁን አንድሬ ሳንቶስ እና ዩሪ ቴሌማንስን አስፈርሟል። ይህም በማይክል ካሪክ ስር ከኮቢ ማይኖ ጋር በመሆን የመሀል ክፍሉ ሞተር ይሆናሉ ብሏል። ካሳዶ በዝርዝር ውስጥ ከነበሩት አማራጮች አንዱ ቢሆን ወደ ኦልድ ትራፎርድ ለመዘወር ግን ጥርጣሬም አለበትም ተብሏል። ዩናይትድ የእሱን ብቃት ቢያደንቅም ካሳዶ ግን በቋሚነት ከሚሰለፍበት ይልቅ ተቀያሪ ሊሆን የሚችልበት የተጨናነቀ አማካይ ክፍል ውስጥ መግባት አይፈልግምም ተብሏል። በምትኩም ከጀምሮ በቋሚነት የመጫወትን ለሚሰጠው ፕሮጀክት ቅድሚያ ይሰጣል። ስለሆነ ወደ ዩናይትድ፣ ቼልሲ እና ማንቸስተር ሲቲ የማምራት እድሉ እጅጉን ዝቅተኛም ነው ብለዋል። ማንቸስተር ዩናይትድ የማኑ ኮኔ ወኪል ማነጋገሩን በፋብሪዚዮ ሮማኖ ከተረጋገጠ በኋላ ለሶስተኛ አማካይ ዝውውር እያደረገ ያለውን እንቅስቃሴ አጠናክሮ ቀጥሏልም ተብሏል። ሮማኖ ስለ ተጫዋቹ ዋጋ ያለው እውነታና ዩናይትድ ዝውውሩን ለማሸነፍ በእጁ የያዘውን ወሳኝ ካርድ ይፋም አድርጓል። ፋብሪዚዮ ሮማኖ ስለ ዝውውሩ ትላንት ምሽት በዩቱብ ገጹ ላይ እንዲህ ሲል መረጃውን አስተላልፏል። ማንቸስተር ዩናይትድ በንቃት እየተከታተሉ ያሉት ተጫዋች አሁን ላይ ማኑ ኮኔም ነው ብሏል። ዩናይትድ አማካይ ክፍሉ በጠንካራ ሁኔታ እየገነባ ቢሆንም እስካሁን ስራውን አላጠናቀቀም። አስቀድሞ አንድሬ ሳንቶስ እና ዩሪ ቴሌማንስን ያስፈረሙ ሲሆን በዚህ ክረምት ከቀደሙት የዝውውር መስኮቶች በበለጠ ፈጣንና ወሳኝ የሆነ አካሄድ እያሳዩም ነው ብለዋል። የደርሰን ዝውውር ሙሉ በሙሉ አሁን ላይ ውድቅ ሆኗል፣ ዳግም የመቀስቀስ እድል የለውም ያለ ሲሆን ከዚህ ውጭ የሚወራው ወሬ ሁሉ ከንቱ የውሸት ወሬም ነው ብለዋል። ዩናይትድ አሁን የተከላካይ አማካይ ለማስፈረም እያለመ ሲሆን ማኑ ኮኔ በአጭር ዝርዝራቸው ውስጥ ካሉ ስሞች አንዱ ነው። ከወኪሎቹ ጋር አሁን የስልክ ግንኙነት እያደረጉ ሲሆን ጥሩ ግንኙነትም አላቸውም ብሏል። ነገርም ለሮማ እስካሁን የቀረበ ይፋ ጥያቄ የለም
ብሏል። ፋብሪዚዮ ሮማኖ ሲቀጥል የ80 እና የ90 ሚሊዮን ዩሮ ዋጋዎች የተጋነኑ ናቸው። ተጫዋቹ ውድ ቢሆንም ግን በዚያ ደረጃ አይደለምም ብሏል። ዩናይትድ እነዚህን ፈጣን ዝውውሮች ከፈጸመ በኋላ ቀጣዩን አማራጭ በጥንቃቄ ለመገምገምና የትኛውን የተከላካይ አማካይ ማስፈረም እንዳለበት ለመወሰን አሁን ላይ ጊዜ እየወሰደም ነው ብለዋል። ሮይ ኪን የማንቸስተር የዝውውር ስትራቴጂ ደገፈ። ታላላቅ ክለቦች የሚያደርጉት ይህንን ነው፣ አይደናገጡም፣ ያቅዳሉ እንጂ ሲል ተናግሯል። ሮይ ኪንም እንዲህ ሲል ይቀጥላል። ዩናይትድ በቅርብ በዝውውር ገበያው ላይ በጣም በጥሩ ሁኔታ እየሰራ ይገኛል። ይህንንም አካሄድ በዚህ ክረምት ቀጥለውበታል። አሁን ላይ ግልጽ የሆነ የተለየ አቀራረብ እንዳለ በግልጽ ማየት ትችላላችሁ። ብዙ ሰዎች ዩናይትድ እንደ ሞርተን ዩልማንድ፣ ሳንድሮ ቶናሊ ያሉ ተጫዋቾች በሚደረግ የዋጋ ፉክክር ውስጥ ይገባል ብለው ጠብቀው ነበር። በተለይም ሌሎች ክለቦች ጠንከር ያለ ግፊት እያደረጉ በነበሩበት ወቅት ነገር ዩናይትድ አልተደናገጠምም ብሏል። ለዜና ማድመቂያ ብቻ ሲሉ ዋጋውን አጋነው ለመክፈል ፍቃደኛ አልሆኑም። ልዩነቱ ይህ ነው። ባለፉት ዓመታት ቢሆን ኖረው ወደ ዝውውሮች በአስቸኳይ ይገቡ ወይም የጠየቁትን ማንኛውን ዋጋ ይከፍሉ ነበር። አሁን ግን ትክክለኛዎች ጥሎች እየለዩ በአግባቡ የተደራደሩ ነው። ዝውውሩም ትርጉም ሲሰጥ ብቻ እርምጃ እየወሰዱ ነው ብሏል። ምርጦቹ ክለቦች ገበያውን እንዲቆጣጠራቸው አይፈቅዱም። እነሱ ራሳቸው ገበያውን ይቆጣጠራሉ እንጂ አንድ ዝውውር ትክክል ካልሆነ ትተው ወደ ቀጣዩ ኢላማ ትሸጋገራለህ ብሏል። ዩናይትድ አሁን ለዳግም ማድረግ የጀመረው በትክክል ይህን ነው። በአሁኑ ወቅት ከተጫዋች ምልመላ ጀርባ ግልጽ የሆነ እቅድ እንዳለ ማየት ትችላላችሁ ሲል ሮይ ኪን ተናግሯል። ዋይኔ ሩኒ የኤሲ ሚላን ማዝሬን የማስፈረም ፍላጎት ተከትሎ ለፔድሮ ፖሮ በር ሊከፍት ይችላል አለ። ዋይኔ ሩኒ ሲናገር እንዲህ ይላል። ኤሲ ሚላን በዚህ ክረምት በማዝሬ ላይ ጠንካራ ፍላጎት እያሳየ ነው። እናም ወደ 30 ሚሊዮን ፓውንድ አካባቢ የሚጠጋ ጥያቄ ይዞ ከመጡ እኔ ብሆን እለቀዋለሁ ብሏል። አንዳንድ ጊዜ ልትጫወትበት ለምትፈልገው የጨዋታ ስልት የተሻለ ተስማሚ ተጫዋች አለ ብለህ ካመንክ አስቸጋሪ ውሳኔዎችን መወሰን ይኖርብሃልም ብሏል። ፔድሮ ፖሮ በፈረንሳይ ላሳየው ጨዋታ ብቻ ተመልከቱ። የእሱ ጉልበት፣ በኳስ ቁጥር ላይ ያሉ ጥራት፣ የማያቋርጥ የተደራቢ መስመር ሩጫዎች እና ወደ ሳጥን ውስጥ የሚልካቸው አደገኛ ኳሶች በትክክል አንድ ዘመናዊ የቀኝ መስመር ተከላካይ ሊኖሩት የሚገቡት ባህሪያት ናቸውም ብሏል። ወደፊት በሄደ ቁጥር ሁልጊዜ ማስፈሪ ነበር። ቶተንሃም መሸጥ እንደማይፈልግ ግልጽ ነው። ይህንንም እረዳለሁ። ነገር ግን ዩናይትድ በነገሩ ላይ ቁም ነገረኛ ከሆነ ተጫዋቹ ለመዞር ፍቃደኛ ከሆነ ሁኔታዎችን መፈተሽ፣ ጥያቄ ማቅረብ አለባቸውም ብሏል። እንደሱ አይነት ጥራት ያላቸው ተጫዋቾች በተደጋጋሚ ያገኙ ከኢኒዮስ የምጠብቀው ውሳኔ እንዲህ አይነቱ ነው። ደፋር መሆን፣ ቆራጥ መሆንና እድሉ በተገኘ ቁጥር የመጀመሪያውን 11 ስብስብ ማሻሻል ይገባልም ብሏል። ስለሆነም አሁን ላይ ፔድሮ ፖሮን ዩናይትድ እንዲያስፈርመው ትልቅ ፍላጎት አለኝ ሲል ዋይኔ ሩኒ ተናግሯል። ዋይኔ ሩኒ በመቀጠል በሊሳንድሮ ማርቲኔዝ እና በአይደን ሄቨን መካከል እንዲመርጥ ጠይቆ እንዲህ ሲል ምላሽ ሰጠ። እኔ ማመን ያቃተኝ ነገር ቢኖር ሄቨን ምን ያህል ወጣት እንደሆነው በ1 ሚሊዮን ፓውንድ ብቻ ተገዝቶ አሁን ላይ አስገራሚ በሆነ ከፍተኛ ደረጃ ላይ እየተጫወተ ይገኛል። ብቃቱን ማሻሻል እንዲቀጥል በየጨዋታው በቋሚነት ሲሰለፍ ማየት እፈልጋለሁም ብሎ ተጨማሪ ጨዋታ ጊዜ ካገኘ ሙሉ ብቃቱ ላይ ደርሷል። ምናልባትም በአውሮፓ 5 ታላላቅ ሊጎች ውስጥ ካሉ ምርጥ ወጣት ተከላካዮቹ አንዱ መሆንም ይችላልም ብሏል። በከፍተኛ በራስ መተማመን ይጫወታል። ሜዳ ላይ ያለው መረጋጋት እጅግ የላቀ ደረጃ ላይ ነው ያለው ሩኒ። ከቼልሲ ጋር ያደረጉትን ጨዋታ አስታውሳለሁ። እሱና ማዝሬ በተከላካይ መስመር ላይ ያሳዩት ብቃት አስደናቂም ነበር ብሏል። ያ ልጅ ልክ ለብዙ ዓመታት በዚህ ደረጃ ላይ እንደተጫወተ ሰው ነው የተጫወተው። የክለቡን ወደፊት የተከላካይ መስመር አስተማማኝ ለማድረግ እሱ ተከታታይ የጨዋታ ደቂቃዎች እንዲያገኝ እፈልጋለሁ ሲል ዋይኔ ሩኒ ተናግረዋል። ዋይኔ ሩኒ ስለ ማንቸስተር ዩናይትድ የአማካይ ክፍል መልሶ መገንባትም ጥያቄ ጠይቆ ምላሽ ሰጠ። ከፈረንሳይና ከስፔን ጨዋታ የተማርነው አንድ ትልቅ ትምህርት ቢኖር እውነተኛ ጠንካራ የአማካይ ክፍል የሚገነባው በሯጮች ሳይሆን በቴክኒክ ረቂቅ በሆኑ ተጫዋች ላይ ነው ብሏል። ቹዋሜኒ፣ ኮኒና ራቢዮት ሁሉም በራሳቸው መንገድ በጣም ጥሩ አማካዮች ናቸው። ነገር ግን አንዳቸውም ፖል ፖግባ በምርጥ ብቃቱ ላይ ያለ የነበረውን ሁለንተናዊ ተጽዕኖ የመፍጠር ብቃት የላቸውም ብሏል። የአጥቂ መስመር የፈለገውን ያህል ተሰጥኦ ቢኖረውም አሁንም የጨዋታውን ፍጥነት መቆጣጠር፣ ስራዎችን መስራት የሚችሉ አማካዮች ያስፈልጉሃልም ብሏል። በአብዛኛው የቴክኒክ ጥራት ከንጹህ አካላዊ ብቃት በላይ ያሸንፋልም ብሏል። ዩናይትድ እየሄደበት ባለው አቅጣጫ ይበልጥ እንድስማማ ያደረገኝ አንዱ ምክንያት ይህ ነው ሲል ዋይኔ ሩኒ ይናገራል። አንድሬ ሳንቶስና ዩሪ ቲሊማንስ ቅድሚያ ለፓስ ኳስ ማቀበል ትኩረት የሚሰጡ አማካዮች ናቸው። ኳስ ይፈልጋሉ፣ በግፊት ውስጥ ሆነው ለመጫወት አይፈሩም፣ እንዲሁም የጨዋታውን ፍጥነት ለመቆጣጠር ይረዳሉም ብሏል። እንደዚህ ያሉ አማካዮች ቁጥርን ይሰጠዋል። ቁጥጥር ደግሞ ትልልቅ ጨዋታዎችን እንድታሸንፍ ያደርግሃልም ብሏል። በተከላካይ አማካይ ስፍራ ላይ አንድ ሌላ እጅግ የላቀ የቴክኒክ ተሰጥኦ ያሉ ተጫዋቾች ከጨመሩ ያኔ በአንድ ጊዜ አማካይ ክፍሉ መልሶ የመገንባት ስራ ትልቅ ትርጉም መስጠት ይጀምራል ሲል ዋይኔ ሩኒ ተናግረዋል።
ኤሪክ ካንቶና በኢኔዎስ የዝውውር ስትራቴጂ ላይ ምላሽ ሰጠ። የእንግሊዝ ሚዲያዎች አሁን ላይ በጣም ተናደው መሆን አለበት። ኢኔዎስ በአሁኑ ጊዜ ምንም አይነት ፍንጭ አይሰጣቸውም። አሁን ላይ ማንቸስተር ማን እያስፈረመ እንደሆነ ማንም የሚያውቅ አይመስልም ብሏል። አንድሬ ሳንቶስ በድንገት ተሰማ። ዝውውሩን በጥቂት ሰዓታት ውስጥ ተጠናቀቀ። ዩሪ ቴሌማስ በድንገት ተሰማ። ዝውውሩን በጥቂት ሰዓታት ውስጥ ተጠናቀቀ። ዳርል ካሉ በልክ በተመሳሳይ መንገድ ነው። ማለቂያ የሌላቸው የዝውውር ወሬዎች መውጣት ቀርተዋልም ብሏል። ዕለታዊ ጋዜጣ መግለጫዎች የሉም። ዝምተኛ ድርድሮች ብቻ ይቀራሉ። ከዚያም በድንገት ሂር ዊጎ ይባላልም ሲል ኤሪክ ካንቶና ተናግረዋል። ፖል ስኮልስ በቡርኖ ፈርናንዴዝ እና በዩሪ ቴሌማንስ መካከል ማን ነው የተሻለ ፓሰር በሚለው ክርክር ላይ የሰጠው ምላሽ እንመልከት። በቡድናችን ውስጥ ምርጥ የተባሉ ሁለት አማካዮች አሁን አሉን። ሁለቱም ጥሩ የፈጠራ ችሎታ ያላቸው ሲሆን በእነዚህ ዝውውሮች ይበልጥ ደስተኛ የሚሆኑት አጥቂዎቻችን እንደሆኑ ገምታለሁ። ምክንያቱም በርካታ የጎል ዕድሎችን ይፈጥሩላቸዋል። ከዚያ በኋላ ዕድሎችን በአግባቡ መጠቀም የነሱ ፋንታም ነው ብሏል። ዝውውሮቹ በጣም ጥሩ ናቸው። አሁን በመካከላችን ጥሩ ፈራሚ አለንም ብሏል። እስኪ ውድድር ዘመኑ እንዴት እንደሚጀምርና እንዴት እንደሚሄድ እኒ ብሏል። 41 ሚሊዮን ፓውንድ በሁለቱም ወገን በጣም ጥሩ ዝውውር ነው። ዩናይትድ ይህንን ዝውውር ማጠናቀቁ ትልቅ ስኬትም ነው ብሏል። ይሁን እንጂ በሁለቱ መካከል ሁለቱም ድንቅ ኳስ አከፋፋዮች ቢሆኑም በመከላከል ረገድ ግን አሁንም ጥርጣሬ አለኝ ብሏል። ለዚህም ነው ቴሌማንስን እንደ ተከላካይ አማካይ ሙሉ በሙሉ ማመን አልችለውም ብሏል። ነገር ግን ሁለቱም ከፍተኛ ደረጃ ያሉ ኳስ አከፋፋዮች ናቸውም ብሏል። ስለዚህ በሚቀጥለው ዘመን በካሪክ ስር እንዴት እንደሚጮቱ ጠብቀን እንመልከት ሲል ፖል ስኮልስ ተናግሯል። ሮይ ኪን ሉዊስ ሆልን ከመግዛት ይልቅ ሃሪ አማስ ሉክሾን መተካት እንዳለበት ተናገረ። ሮይ ኪን ሲናገር እንዲህ ይላል፣ በዚህ ክለብ ውስጥ ብዙ ተሰጥኦ እያለን አሁንም ወደ ውጭ ወተን ወጣት ስጦችን እንፈልጋለን። እንደ ሉዊስ ስኬሊ ያለ ወጣት የግራ መስመር ተከላካይ ማየት ትችላላችሁ። እኛ በእጃችን ሃሪ አማስ እያለን ከሱ ጋር ስማችን ይነሳል። እንደ ሃቶና ባል ያሉ ሌሎች ወጣት የግራ መስመር ተከላካዮች በሙሉ ገና 19፣ 20 እና 21 ዓመት የሆኑ ወጣቶች ናቸው። እኛ ግን ወደፊት ምርጥ የመሆን ተስፋ ያለው ልጅ እቤት ውስጥ ይዘን አሁንም ሄደን ሌላ ተመሳሳይ ወጣት ተጫዋች ለመግዛት እንፈልጋለን ብሏል። ከ50 ሚሊዮን ፓውንድ በላይ በሌላ የግራ መስመር ተከላካይ ላይ ከምንወጣ ለአማስ ሌላ ድል ሰጥቶ ጥሩ መሆኑን እንዲያረጋግጥ ቢደረግ እመርጣለሁም ብሏል። የግራ መስመር ተከላካይ ቦታው ችግር መሆን የለበትም ብዬ ስለማስብ ይህ የኔ ግል አቋም ነው ሲል ሮይ ኪን ተናግረዋል። ጋሪ ኔቭል ዩናይትድ ቀጥሎ ማንኛውን ተጫዋች እንደሚያስፈርም ፍንጭ ማግኘት እንዳልቻለ በግልጽ ተናገረ። ጠያቂው ዩናይትድ ሶስተኛ አማካይ ፈራሚ ማን ይሆን ይመስላል ሲለም ጋሪ ኔቭል ይጠይቋል። ጋሪ ኔቭል ሲመልስ ራሴን የፈለገ ያህል አዋቂ አድርጌ ባስብም ዩናይትድ ቀጥሎ ወደ ማን እንደሚሄድ መገመት ግን በጣም ከባድ ነውም ብሏል። ፋብሪዚዮ ሮማኖና ዴቪድ ኦርነስቲን እንኳን የሚያውቁት አይመስለኝም ብሏል። በተለምዶ ፍንጮችን በመያዝ ግምታዊ ግምት መውሰድ ይቻላል፣ በዚህ ግን በፍጹም አይደለምም ብሏል። በኦማር ቤራዳ አእምሮ ውስጥ ምን እየተካሄደ እንዳለ ምንም አይነት ፍንጭ የለኝም ያለ ሲሆን አዲሱን አካሄድ ወድጄዋለሁ፣ ግን በተመሳሳይ ጊዜ ደግሞ ጠልቼዋለሁ፣ ሚስጥራዊነቱን ስላስጨነቀኝ ሲል ጋሪ ኔቭል ሳቅ ብሎ ምላሽ ሰጥተዋል። ሃቬር ኤርናንዴዝ ቺቻሪቶ ስለ ዩናይትድ ሶስተኛ አማካይ ዝውውር ምላሽ ሰጠ። ለማንቸስተር ሶስተኛ አማካይ ዝውውር በካርሎስ ባሌባና በማኑ ኮኔ መካከል ማንኛው ትመርጣለህ ተብሎ ሲጠይቅ ሃቬር ኤርናንዴዝ ቺቻሪቶ እንዲህ ሲል ይመልሳል። ሁለቱም በአካላዊ ጥንካሬያቸው፣ በቴክኒክ ብቃታቸውና የዩናይትድ የአማካይ ክፍል በተለያዩ መንገዶች ማሻሻል የሚችሉ ድንቅ ተጫዋቾች ናቸው። ለመምረጥ ብገደድ ግን ባሌባ ፕሪሚየር ሊጉ ባለው ልምድና በኮኔ ጉዳት ታሪክ ላይ ካሉ ስጋቶች አንጻር ምናልባትም ባሌባን እመርጣለሁ ብሏል። ነገር ግን ኢኔዎስ በዚህ ክረምት እየሰራበት ያለው መንገድ ስትመለከት እውነቱን ለመናገር ሁለታችንም እያወራንበት የሌለን ሌላ ተጫዋች ቢያስፈርሙ ምንም አይገርመኝም ብሏል። ዝውውሩ ባሌባም ኮኔ ሊሆን ይችላል። ምናልባትም ለቡድኑ የጎደለ የመጨረሻውን ተጫዋች የሚያስፈርሙት ከሌላ ሊግም ሊሆን ይችላል ሲል ቺቻሪቶ